ብሰብክ ባልሰብክ፣ ባደርግ ባላደርግ፣ ባገኝ ባጣ ሕይወቴ ተሳክቷል። ምክንያቱም ለእግዚአብሔር ዛሬን እና አሁንን ለእግዚአብሔር ለአባቴ ክብር እና ለወገኖች ሁሉ ጥቅም እስከኖርኩኝ ድረስ የዛኔ ሕይወቴ ተሳክቷል እንላለን ማለት ነው። ይሄ የሕይወት ዓላማችን ይሆናል። እዛ ነው ሁልጊዜ ምለው ያንን እግዚአብሔርን መምሰል የሕይወት ዓላማ መሆን ይችላል። ሁሌ ነው ይሄንን ምለው፣ እግዚአብሔርን መምሰል የሕይወት ዓላማ መሆን ይችላል። በሕይወት ምንም ዓላማ ባይኖራችሁ ዛሬ ነገ ስትመለከቱ መስራት የምትፈልጉት ባይኖር፣ የምታስቡት ባይኖር፣ መሆን የምትፈልጉት ባይኖር፣ ባይሰጣችሁ ዛሬ ይሄንን ቆርጣችሁ ውጡ። እግዚአብሔርን መፈለግ የሕይወቴ ዓላማ ይሆናል። ከዛ በኋላ ሌላው ይከተላል። እግዚአብሔር ተጨማሪ ከዚህ በኋላ ቢሰጠኝ ስፔሲፋይ ቢያደርግልኝ መልካም፣ ባያደርግልኝ ግን እርሱን እንደፈለግኩኝ ዕድሜ ዘመኔን እጨርሳለሁ። በእሱ ፊት ስቆም አላፍርም። ያንን ልንቆርጥ ያስፈልጋል። በቃ እግዚአብሔርን እስከ መሰልኩ ድረስ ይሄን የሕይወት ዓላማ ያድርጌ 10 ዓመት ከዚህ በኋላ ይኖረኝ፣ 20 ዓመት ይኖረኝ፣ 30 40 ዓመት 60 100 ዓመት ይኖረኝ፣ እስከ ኖርኩኝ ድረስ በሱ ፊት ስቆም አላፍርም። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን መፈለግን ሕይወት ዓላማችሁ አድርጋችሁ ነገ በሱ ፊት ስትቆሙ እግዚአብሔር ኦኬ እኔማ የፈለግኩክ ይህን እንድታደርግ ነበር፣ እኔ የፈለግኩት እንደዚህ አይነት ሀገር ላይ ሄደ እንድትሰብክ ነበረ ብሎ አይጠይቃችሁም። አንተ በጎ ታማኝ ባሪያ ብሎ ይቀበላችኋል። ስለዚህ ተነስታችሁ ልክ ለሰውየው እንዳለው በእጅ ያለውን አድርግ እንዳለው ተነስታችሁ በእጃችሁ ያለውን አድርጉ። እግዚአብሔርን እስከፈለግኩ ድረስ ብላችሁ በእጃችሁ ያለውን አድርጉ። ትምህርትም ከሆነ ሄዳችሁ ተማሩት፣ ችግር የለው። ስራም ከሆነ ሄዳችሁ ስሩት። አገልግሎትም ከሆነ ሄዳችሁ አገልግሉት። ይህንን እስካደረጋችሁ ድረስ ግን በጌታ ዘንድ ይቆጠርላችኋል። ጌታ እኔማ ይህንን ስራ አላልኩም ያንን ስራ ነው ያልኩት ብሎ አይመልሳችሁ። ለማን እንደምናገር አላቅም፣ ግን ያንን ሰው ልብ እንደሚፈውስ ይሄ አምናለሁ። ብዙዎቻችን ተነግሮናል። በቃ በትክክለኛው ሰዓት በትክክለኛው ቦታ በእግዚአብሔር ጊዜ በእግዚአብሔር ቦታ እስካልተገኘ ድረስ ስህተት ነው ተብለን ተነግረናል አይደለ? መጥቼ ለምሳሌ እግዚአብሔር ለፓስተር አረጋ እንድሰብክ ነው የሚፈልገው፣ ግን እኔ በቃ ለፓስተር ኑሬ ሰበኩኝ። እሱ ነገር በእግዚአብሔር ፊት ስቆም አንተን ለፓስተር አረጋ እንድትሰብክ ነበር የጠራውክ፣ ግን ለፓስተር ኑሬ ሰበክ ብሎ እንደሚከሰን ነው ሁላችን የምናስበው። በነገራችን ላይ ከሁሉም በፊት እግዚአብሔር የኛ ወገን ነው። ያ ነው የእግዚአብሔር ባህሪ። በጣም የሚደንቀው የእግዚአብሔር ባህሪ ያ ነው። ጻድቅ ፈራጅ ነው፣ ግን ከፍርዱ በፊት ግን እናንተን ለመወገን ነው የሚሞክረው። ያደረጋችሁትን በቃ ለማጽደቅ። ለዛ እኮ ነው በቃ ትንሿን ሸክም ሰጥቶን ክብሩን ሊሰጠን የፈለገው። በቃ ነገር ነው የሚፈልገው እግዚአብሔር፣ እኛን ለማጽደቅ ነገር ነው የሚፈልገው። ያንን ነገር ደግሞ በክርስቶስ ጨርሶታል። እግዚአብሔር ከእናንተ ሳይድ ነው። ያንን ልናምን ያስፈልግ። እስቲ እግዚአብሔር ከኔ ወገን ነው በሉ እስቲ። ሊፈርድብኝ ሳይሆን ሊያጸድቀኝ ከኔ ወገን ነው። ሊኮንነኝ ሳይሆን ሊያጸድቀኝ ከኔ ወገን ነው። ያንን ስናስብ ነፃ እንወጣለን። እንዴ እግዚአብሔር ሚስ አድርጌውስ ቢሆን ለሕይወቴ ያለውን ዓላማ ስቼስ ቢሆን ብለን አንፈራ። እግዚአብሔርን እስከፈለግኩት ድረስ በእጄ ያለውን አደርጋለሁ። ነገ በሱ ፊት በቆምኩ ጊዜ አላፍርም። የምናገረው እናገራለሁ፣ የምሰራውን እሰራለሁ፣ የምማረውን እማራለሁ፣ የምሰጠውን እሰጣለሁ፣ የምሆነውን እሆናለሁ። ግን ለሱ ክብር እስከኖርኩ ድረስ እና ይሄን እስከቆረጥኩ ድረስ እኔ እሱ ለእኔ እንደሞተ እኔ ደግሞ የምኖረው ለሱ እንደሆነ እስካወቅኩ ድረስ ነገ በፊቱ በቆምኩ ጊዜ አላፍርም። ያደረግኩት ሁሉ ይቆጠርልኛል። ስራዬ በእሳት ሲያልፍ የሚቃጠልብኝ አይኖርም። ያንን ስናውቅ ነፃ እንወጣለን። በቃ ዛሬ የሕይወት ዓላማ አገኛችሁ ማለት ነው። እያለቀሳችሁ የነበራችሁ ይሄ የሕይወት ዓላማ ነው። የሕይወት ዓላማ ነው። ሄዳችሁ አታልቅሱ። ከእንግዲህ ሄዳችሁ ግራ አትጋቡ። በቃ እግዚአብሔር የሕይወት ዓላማን ሰጣችሁ። እስከ ዛሬ ግራ ገብቷችሁ ከነበር ምንድነው የምሰራው? ከዚህ በኋላ አካውንቲንግ ተማርኩ፣ ነገ ምንድነው የምሰራው? አካውንታንትነቴ ከእግዚአብሔር መንግሥት ጋር ምን አገናኘው ብላችሁ ግራ ገብቷችሁ ሊሆን ይችላል። ግን በቃ እግዚአብሔር እያላችሁ ያለው ይሄንን ነው። ለእኔ ኑሩ፣ ከዛ በእጃችሁ ያለውን አድርጉት። የዛን ጊዜ እግዚአብሔር ይከብርበታል።